ከዛ አሳውንም እንዲሰረቅ እናደርገዋለን አሳውን እንዲሰረቅ ነው የምናደርገው በቃ ካፈዙታላችሁ አዎ እናፈዘዋለን የአይምሮ ጭንቀትም እናደርገዋለን ራሱን እንዳጠፋ ነው የምናደርገው አንድ ቀን እንደውም ራሱን እንዲያጠፋ ብሎ ወንድሙ ነው የደረሰለት እንደው ምን አዘጋጃችሁለት ወቃ ራሱን አንቆ እንዲጠፋ በቃ ስራአቶ ሲሰቃያል እዛ በቃ በጭንቀት ራሱ በስራአት አስመስሎ ራሱን እንዳጠፋ ነው የምናደርገው አንለቀው በልጅነቱ ነው የመጣ ነው የዘር ስለሆነ አንለቀው እናቱም ስለነበረባት አንለቀውም የዘር ነው አንወጣምኛ አትወጡም አንወጣም እንግዲህ እንደዚህ ነው የእናትና የአባት ጦስ ቀደም መምህራችን ሲያስተምሩ የነበሩት ከእናት ከአባት የሚመጣ አንዳንድ ጊዜ እናት ወቃቢ እየገበረች ጠቋራ አዳልሞቲን ወሰንጋላን እየገበረች ልጅ ከወለደች አይነ ጥላ ሆነ ይወለዳል ማለት ነው ልጆቻችን እንደዚህ ነው ለልጆቻችን ትልቅ ፈተና ምን ሆነ እናትና አባቶች ነን ማለት ነው እናቃጥለዋለን ገና እናቃጥለዋለን እናሰቃየዋለን ሰርቶ እንዳይሳካለት ነው የምናደርገው እንደዛ ነው በቃ የምናደርገው ለምን ስራ ቢሰራስ ምን አለበት ስራ ቢሰራ ራሱን ቢችል ተምሮ ትምህርት ራሱን ቢችል ለሀገር ለቤተሰብ ለዘመድ ቢጠቅም ምን አለበት እንዲሰቃይ ነው ከሀገር ያወጣን እንዲሰቃይ ነው ከሀገር ያወጣን እንዲሰቃይ ነው ሰርቶ እንዳይበላ ከቤተሰቦቹ እነሱ ጋር ሲሆን ይረግሙታል ወጥ በአጭር ይሉታል በቃ ይረግሙታል ከዛ ያሳውት አይሳካለትም ተሰማ በጣም ደስታ ተሰማ በጣም ያስጨንቀኝ ነበር በህይወቴ በቃ የሰራሁት ብር አይበረክትልኝም ስራ ብዙ ጊዜ ሰራለውና ከዛ አይበረክትልኝም ብሩ በቃ ቤተሰቦቼ ጋር አያስማማኝም በቃ ቤተሰቦቼ ይረግሙኛል ከዛ ይረግሙሃል ምን ይያሉ ነው የሚረግሙህ ዝም ብሎ በወጣህበት ቀር ከዛ ቤተሰብ አግጄ ራሱ አያመሰግኑኝም ምስጋና አያመሰግኑኝም ከዛ እኔ በቃ በጣም እናደድ ነበር ከዛ በቃ ጭንቀት ትምህርቴንም አቋረጥኩኝ 11 ነበር ያቆምኩት ከዛ አሁን ወደዚህ አዲስ አበባ መጣ ከዛ እዚህ አሁን ደህና ነኝ አሁን ደህና ነኝ እንዴት ነው አሁን ደህና ነኝ እንደምን አረፈዳችሁ ያምላካችን የሎሌ እግዚአብሔር ስም እየተመሰገነ ይሁን መማር ያስፈልገናል ቅዱስ ወንጌል ሲነገር አዘውትረን ቅዱስ ወንጌልን በአይምሯችን እንዲሰርጽ መሆን አለበት ከቃሉ ነውና ሁሉም ነገር የተነሳው ኢየሱስ ምኑም ጸሎቱ ምንም የተነሳው ከቃሉ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ምን ይላቸው ነበር ይሰበስባቸው ነበር ሐዋርያትን በደብረ ዘይት በተለያዩ ቦታዎች በኢያሪኮ በተለያዩ ቦታዎች በቅፍርናሆም ጌታችን ኢየሱስ ክርስቶስ እየሰበሰባቸው መጀመሪያ ይሰበስባቸዋል ይጠራቸዋል መጀመሪያ ይጠራል ከዛ ይሰበስባቸዋል ከዛ ቃል እግዚአብሔርን ያስተምራቸዋል ጸሎቱንም ያስተምራቸዋል ቃል እግዚአብሔርንም ይሰብካቸው ያስተምራቸውና መንግስተ ሰማያት ቀርባለች እያለ ይነግራቸው ነበር ሐዋርያው መጥምቀ መለኮት ቅዱስ ዮሐንስን የነገራቸውን እሱ ደግሞ እያጸደቀ እያጠነከረ እየቸነከረ ያስተምራቸው ነበር ጌታችን መድኃኒታችን ኢየሱስ ያ ለምንድነው ጽድቁን መንግስቱን እንዲወርሱ ልጆቹ እንዲሆኑ ከዛ በኋላ ነው ካስተማራቸው በኋላ ነው የሚፈውሳቸው ከፈወሳቸው በኋላ ደግሞ ባዶ እጃቸውን እንዳይሄዱ ምን ይሰጣቸው ነበር ምግብን ይሰጣቸው ነበር ያበላቸው ነበር ህብስቱን እየባረከ እንዳይጠሰውነታቸው እንዳይጠወልቅ ርኩስ መንፈስ ያንገላታቸው ሰዎች እንዳይጎዱ በምግቡን ባርኮ ቀድሶ ምን ይላቸው ነበር እንዲጠግናቸው ይልካቸው ነበር ወደ ቤታቸው የሚሄዱትን ወደ ቤታቸው ከሱ ጋር ያሉትንም አብረውት እንዲጸኑ ያደርጋቸው ነበርና ቅድስት ቤተ ክርስቲያን ከዚህ ማሁልም ምን ትላለች ታስተምራለች መጀመሪያ ትጠራለች ከዛ ትሰበስባለች ታስተምራለች ካስተማረች በኋላ ትፈውሳለች ንስሐ ግቡ ትላለች ንስሐ ግቡን ካስተማረች ከሰበከቻቸው በኋላ ምን ትላለች
ምግብ ትመግባቸዋለች። ምን ነው የምትመግበው? ቅዱስ ሥጋውና ክቡር ደሙን። ከዛ የተፈወሱትን ከአጋንንት የተፈወሱትን ምን ትመግባቸዋለች? በቅዱስ ሥጋውና በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም መግባ አነጻ በአለት ላይ የተመሰረተ ቤት አርጋ ትሸኛቸዋለች ማለት ነው። ስለዚህ ነው ቅዱሳን አባቶች መምህራን ወንጌል ዘወትር ቅዱስ ቃሉን የሚያስተላልፉ። ያለ ቅዱስ ቃል መሰረት የለም፣ ፈውስ የለም። ያለ ወንጌል ፈውስ የለም። መጀመሪያ ቃለ እግዚአብሔር ነውና ሁሉንም የሚዳሉ ከዛ ሁሉም ይቀናል። ቃለ እግዚአብሔር ተምረን ከአእምሯችን ከተቀበልን በልቦናችን በዝነ ልቦናችን ውስጥ ከያዝነው ቃሉ ራሱ ትልቅ ፈውስ ነው ማለት ነው። እግዚአብሔር አጋንንቱን ይቀጠቅጠዋል። የእግዚአብሔር ቃል ቃለ እግዚአብሔር ይመትር ከመነደ እሳት ይላል በመዝሙር 28 ላይ። በመዝሙር 28 ላይ ቃለ እግዚአብሔር ይመትር ከመነደ እሳት። የእግዚአብሔር ቃል የእግዚአብሔር ስም እንደሚነድ እሳት ነበልባል ነው። ምንን ይቀጥላል? ያቃጥላል። ዲያብሎስ ጠላታችን ያቃጥላል። እንደ ከመይመት ነደ እሳት እንደሚቆርጥ ሰይፍ እንደሚቆርጥ ሁሉ ዲያብሎስን ጠላታችንን ይቆርጠዋል፣ ይቆራረጠዋል። ከዛ በኋላ ነው እንግዲህ ፈውሱ የሚካሄደው ማለት ነው። እና ቃለ እግዚአብሔር ሲሰበክ በደንብ አድርጋችሁ በአንድ ልብ ሆናችሁ ልክ እንደ ልድያ በአንድ ልብ ሆናችሁ እንድታዳምጡ እግዚአብሔር የልድያን ልብ የከፈተ የእናንተንም የእኛንም አእምሮ ከፍቶ ወደ ቅዱስ ቃሉ እንድንመራ መልካም ፈቃድ ይሆንልን ማለት ነው። መልእክቱን እንግዲህ ሰምታችኋል። ከግንቦት 20 ጀምሮ እስከ 25 ቀን ድረስ ድንቅ ስራ እንደሚካሄድ እዚህ ለእመቤታችን በረከት ጥሪዋን እያቀረበች ነው ቅድስት ቤተክርስቲያን። ሁላችንም ጥሪዋን አክብረን ወደዚህ እንድንሰበሰብ መልካም ፈቃድ ይሆነን። ለምን እንግዲህ ደግሞ በጣም አጋጣሚ ነው። እንዴት እንዳሰቡትም አላውቅም አባቶቻችን ሊቃውንት ግንቦት 21 ከ20 እስከ 25 ቀን ድረስ ከ20 እስከ 25 ቀን ድረስ እመቤታችን በደብረ ቁስቋም ድንቅ ስራ የሰራችበት ነው። አይደለም ክርስቲያኑ ይቅርና ሙስሊሙ እንኳን ያየባት የተገለጸችበት ቀን አይደለም። ሙስሊሙና የሞተው ወገኖቻችንን እንኳን እዛ ሙስሊሙም ክርስቲያኑም ተሰብስበው በደብረ ምጥማቅ ላይ ምን ይሏት ነበር? እስኪ ወዳጃችንን አሳየን፣ የቀበርናቸውን እናቶቻችንን እና አባቶቻችንን አሳየን፣ ጓደኞቻችንን አሳየን እያሉ ይማጽኑባት የነበረት ናት። ያቺ ከግንቦት 20 እስከ ግንቦት 25 ድረስ እስከ ግንቦት 24 ቀን ድረስ እና እመቤታችንም ዘወትር በጉልላቱ ላይ ተቀምጣም ለወደደቻቸው መሐረባቸውን ሲወረውሩላት እሷ እየባረከች መሐረቡን እየባረከች ተሰጣቸው ነበር። ለመነኮሳት ቆባቸውን እየባረከች ተሰጣቸው፣ ቆባቸውን ሲወረውሩላት ቆባቸውን እየባረከች ተሰጣቸው ነበር። ለምእመናን ደግሞ መሐረባቸውን፣ ነጠላቸውን፣ ልብሳቸውን፣ መጎናጸፋቸውን ሲወረውሩላት እሷ ትቀበላቸውና እርግብ እያደረገች ወደ ምእመኑ ትልክላቸው ነበር። የወደዷት ደግሞ የፈቀዷት ደግሞ በደንብ ደግሞ ቀርበው እባክሽን ቅዱስ ጊዮርጊስ የቅዱስ ጊዮርጊስ ወዳጆች የሆኑት ደግሞ እባክሽን ሰማዕቱ ቅዱስ ጊዮርጊስን አሳየን ሲሏት ቅዱስ ጊዮርጊስን ታመጣና ታሳያቸው ነበር። ይኸውላችሁ የእናንተ አማላጃችሁ ቅዱስ ጊዮርጊስ ነው ብላ ትነግራቸዋለች። እነሱም ጊዮርጊስን አይተው ጊዮርጊስም ወደ መጣበት ይመለስ፣ ቅዱስ ሚካኤልንም አሳየን ሲሏት እንደዚሁም በቀኝና በግራዋ ቅዱስ ሚካኤልና ቅዱስ ሚካኤል ገብርኤል ከቀኟ ቆሞ ታሳያቸው ነበር። ጻድቃን ሰማዕታት ሁሉ የታዩበት የሰው ልጆች እመቤታችን ከቅዱሳን መላእክት ጋር ሆና ስታናገራቸው ለለመኗት ሁሉ ተገልጻ ድንቅ ስራ ትሰራላቸው ነበር እና እኛም ከዚህ በረከት እንግዲህ እመቤታችን ራሷ ድንቅ ስራ የምትሰራበት ቦታ ስለሆነ ከዚህ በረከት እንድንሳተፍ ያው እንግዲህ ሰዎች ነጠላቸውን፣ ሀብታቸውን፣ ንብረታቸውን እየወረወሩ እንዳስባረኳት ሁሉ እኛም የምንፈልገውን ነገር አምጥተን በገንዘባችን፣ በልብሳችን፣ በሀብታችን፣ በንብረታችን እኛ ብቻ አይደለም ጎረቤቶቻችንም ከዚህ በረከት እንዲሳተፉ ከአራቱም ማዕዘን ኑ እያሉ በግልጽ በደብረ ምጥማቅ
ዘመዶቻቸውን እንደሰበሰቡ ከአራቱ ማዕዘን ነው እመቤታችን የምትገለጽበት ነው። ዛሬም እንኳን በዓመት እዚህ ቦታ ላይ እየሩ ትልቅ በረከት የሚደረግበትና እግዚአብሔር አምላክ ከዛ ከበረከቱ እንዲያደርሰን መልካም ፈቃድ ይሆንልን። የቅድስት ቤተ ክርስቲያንን ጥሪዋን አክብረን እኛም እንድንሰበሰብ መልካም ፈቃድ ይሆንልን። እመቤታችን በመካከላችን ተገኝታ ስራዋን ትስራ። ከልጇ ከወዳጇ ከመድኃኔዓለም ጋር ከለዊን መናዋትን የማትነሳ የጠየቋትን የማትረሳ ናትና መብርሃን በመካከላችን ተገኝታ ድውያን ትፈውስ፣ የተቸገረውን ሁሉ ከችግር ታውጣ፣ በሰይጣን ቁራኛ በአልጋ ቁራኛ በደዌ ዳኛ የተያዙትን መብርሃን እጆቿን ዘርግታ ተፈውስ። እኛንም ተፈውሰን። በእውነት እኛም ታመናል፣ ሁላችንም ታመናል። እዚያ የቆምነው ጤነኛ የለን። ሁላችንም ሰባኪያኑም ችግር አለበት። ለምን የእመቤታችን ረዳትነት ያስፈልገዋል ማለት ነው። ችግር አለበት ስላችሁ ሁላችንም ተቸግረን ነው በቤተ መቅደስ ውስጥ ያለን። በዓለም ችግር የሌለበት በዓለም ሳላችሁ ፈተና አለ። ሁሉም ፈተና ላይ ያለንም ማለት ነው። ካህናቱም አባቶቻችንም ነይ ችግራችንን ከችግር አውጭን ለሀገራችን የሚጸልዩት እኮ ችግር ስላለብን ነው። እና ሁላችንም ችግር ስላለብን ችግራችንን የልቦናችንን ምስጢር ለእመቤታችን እየነገር እንድንፈታ እንግዲህ መብርሃን በልጇና በእኛ መካከል ሆና ምንድናት? መሰላል ናት ማለት ነው። መቼ ገባ? ከእናት ከአባት ነው የመጣ በልጅነቱ ብድግ በለው አይነ ጥላ ነው። እንዴት አድርገህ ነው የገባሽበት? በልጅነቱ ስንት ዓመቱ ነው? ከተወለደው ጀምሮ ከእናቱ ነው የመጣሽው? ከአባት ከእናቱ እናቱም ነበረባት። ከእናቱ ነው የመጣሁት። እናቱም ነበረባት። ኮረም ይባላል። ኮረም ወሎ። እዚህ የለችም? የለችም። እዛ የለችም። አይነ ጥሏ ምን ታደርገዋለች? ልጁን ታሰቃየዋለች። ብር የበሰራውን እንዲበትን ታደርገዋለች። ሴት ነኝ። ሴት ትምህርት እንዲያቋርጥ አድርጌዋለሁ። አሁን እዚህ እንዲሰቃይ ነው ማድረግ ያለሁት። ስራ ሰርቶ እንዳይሳካለት ነው ማድረግ ያለሁት አሁን። ሴቶች አሁን እናቱ ጋር እናቷን ቤተሰቦቹ ጋር አያስማማም። እርቆ ሲሄድ ደግሞ እንዲስማማው ነው ማድረገው። እንደዛ ነው። ከወሎ ነው የመጣው? ከኮረም ነው የመጣው። ስንት ቀን ሆነ ከመጣ? እዚህ ዓመቴ ነው የመጣሁት። ዓመቱ ነው ማለት ዓመቱ ነው የመጣሽ። አንቺ ታሰቃየዋለሽ ስራ እንዳይሰራ ነው ማሰቃየው ያለሁት። ስራ ወንድሞቹ ጋር እንዳይስማማ በቃ ሁሉም እንዲሰድበው ወንድሞቹ ጋር ሰርቶ እንዳይመሰገን ነው ማድረገው። እንደዛ ነው። ወንድሞች አሉት? እዚህ አልመጡም። ለምን አይረዱልትማ? ስለማይመጡ ነው። አይረዱልትም እነሱ። የለችም እነሱ ጋር የሉም። እኔ ብቻ እዚህ ጋር እንዴት ነው? ሱስ ጨምረሽበታል? ሱስ አለኝ። ታስቀሚዋለሽ? አስቀመዋለሁ። ሲጋራ ማስበዋለሁ። ተስፋ እንዲቆርጥ ራሱ እንዲያጠፋ ነው ማድረገው። ታየዋለሽ? ታየዋለሁ። በሌሊቱ እንቅልፍ የለውም። እያሰበ እንዲነድ ነው ማድረገው። ስንት ናችሁ? ሁለት ነን። ሁለት ሴቶች ነን። አይነ ጥላዎች። እና አሁን ምን ይሻላችኋል? አሁንማ አንወጣም ነው የምንላለው። አንለቀውም። በልጅነቱ ነው የመጣ ነው። የዘር ስለሆነ አንለቀውም። እናቱም ስለነበረባት አንለቀውም። የዘር ነው። አንወጣም እኛ አትወጡም? እንግዲህ እንደዚህ ነው የእናትና የአባት ጦስ። ቅድም መምህራችን ሲያስተምሩ የነበሩት ከእናት ከአባት የሚመጣ አንዳንድ ጊዜ እናት ውቃቢ እየገበረች ጠቋር አዳልሞቲን ወሰንጋላን እየገበረች ልጅ ከወለደች አይነ ጥላ ሆነ ይወለዳል ማለት ነው። ልጆቻችን እንደዚህ ነው። ለልጆቻችን ትልቅ ፈተና ምን ሆነው እናትና አባቶች ነን ማለት ነው። ግን በቅዱስ ቁርባን በንስሐ ገብተው ቅዱስ ቁርባን ታትመው ልጆችን ቢወልዱ ይሄ ሁሉ ፈተና አይመጣባቸውም ማለት ነው። አብዛኛው በገጠራማው ዓለም ያሉ አባቶቻችን እናቶቻችን በዛርና በአምልኮ በአጉል አምልኮ ስለሚገብሩት ወይም ደግሞ ስለሚያካሄዱት ልጆቻቸው የፈተና የትምህርት ፈተና የኑሮ ፈተና የትዳር ፈተና
በቃ የማይፈተኑበት የለም። እድሜ አልፎ ጠርፎ ህይወታችን እናትና አባት እያሉ ህይወታቸውን እስከ ማሳለፍ ወጣትነታቸውን ሳይጠቀሙበት ሰርተው ለሀገር ለቤተሰብ የሚጠቅሙ ሲሆኑ እንዳይጠቅሙና እንዲጎዱ ባጭር እንዲቀጠፉ ባጭር ውስጥ እድሜያቸው ባጭር እንደ ቅጠል እንዲረግፍ የሚያደርግ መንፈስ እንደዛ አይነት የአይነ ጥላ መንፈስ ነው ማለት ነው። አባትና እናት ግን አይረዳም። ጥጋብ ይመስለዋል፣ ጉርምስና ይመስለዋል። ልጆች ትምህርት ሲያቆሙ አይ የጸባይ የባህሪ ለውጥ ነው እያሉ ለልጆቻቸው የልጆቻቸውን ችግር ሳይረዱላቸው ልጆቻቸው ያው እንግዲህ ታስረውና ወደ ሞትም ተጉዘው ዓለም ተጉዘው የሄዱ ሰዎች ቀላል አይደሉም ማለት ነው። አሁን ይሄን ልጅ የሚረዳለት የለም። ግን ያው በመንፈስ ካልሆነ መስተቀር መንፈስን ያላየው ካልሆነ እንዴት ነው ያልቀመሰው ያልተደበደበ ግልግል ያውቃል የሚባል ያልቀመሰ ግልግል ያውቃል ወይም ያልተጣላ ግልግል ያውቃል። ለምን ያልታመመ ሰው ግልግል ያውቃል። የሰውየውን በሽታ ሊረዳለት አይችልም ማለት ነው። በመንፈሱ እንደተጠቃ ሰው ብቻ ነው ሁሉም የሚያውቅለት እንጂ የልጃው ተቸግሮ ነው ያለው። ያው እንግዲህ እግዚአብሔር ሊገላግል አሁን ተለቃላችሁ አለቀው ነው የምትለው። ለምን ከእናት ከአባት መጣለች ከመሰረቱ ነው። ግንድ አንድ ትልቅ ወርካ አንድ ትልቅ ዛፍ ከስሩ ካልተበጠሰና ከስሩ ካልተቆረጠ ማለምለሙ ወይም ደግሞ ማቆጥቆጡ አይቀርም። እናትየው ላይ ስላለ መንፈሱ እዝጋም ቢለቅ እንኳን እናትየው ላይ አለ ማለት እናትየው ላይ ያሰቃያል። ግን ልጁ መበርታት አለበት። ይሸኛል ይሸኝለትም ልጁ ካልበረታ ካልጸለየ ካልሰገደ ያው እናቱ ላይ ስለሆነ ክብሪቱ ዋናው ማመንጫው የክብሪቱ ጋን እናትየዋ ስለሆነች ያው እንግዲህ እሷ ላይ ችግር አለ ማለት ነው። አሁን ተለቃላችሁ አንለቅም በዘር ነው አንለቅም። በቃ አንለቅም ጭራሽ አንለቅም። በዘር ነው የመጣ ነው አንለቅም። ቃቢም አለ ዛሩ ቃቢ አለ አለኝ ዛር አለ ነው የሚባለው። ዛር አለ ዛሩ ማነክ አለ ይማን አናቆም በቃ ሐሳቡንም እንሰርቀዋለን። በቃ ዛሩን የምትሰርቀው ሐሳቡንም እንሰርቅ ነው የምናደርገው። የምታደርጉት ሁሉም ነገር በቃ አዳምጡን እንሰርቅ ትገበራላችሁ። አቤት ይገብሯችኋል። እናቱ ትገብራችኋለች። እሱም አባትየው አይገብርም። እናትየው ብቻ ነው የምትገብረው። በምንድን ነው የምትገብርላችሁ? በሁሉም ነገር በቃ እሱ እንዲሰቃይ በቃ እንዲሞት በቃ የምትፈልገው በቃ ሁሉም ነገርም እሱ እንዳይሰቃለት ነው የምትገድለው። እንግዲህ እናት ላይ መንፈስ ካለ ያው ነው የእርግማን መንፈስ ማለት ነው። ባሎቻቸውን እናቶች ላይ ሚስቶች ላይ ወይም ደግሞ ርኩስ መንፈስ ካለ ልጆች የገዛ ባላቸውን እንኳን እስከ መርገም ድረስ ይደርሳል። ለልጆቻቸው መልካም አያስቡም ማለት እንደወጣህ ቀር ለመኪና ይዳርግህ በወጣህበት ያስቀርህ ባለቤታቸውን እንኳን ባለቤቴ ደህና ተመለስ የሚሉ እናቶች ብዙ ሰዎች የሉም። ለምን መንፈሱ ስላለባቸው የእርግማን መንፈስ ይቀድማቸዋል ማለት ነው። እንደወጣ ያስቀርህ ከአንተ ቀን የሚለይበት ቀን መቼ ይሆን? ምነው አንተ ልጅም ከሆነ አንተን የወለድኩበት ቀን የተረገመ በሆነ አንተን የጸነስኩበት ቀን ምነው ሆዴ ውስጥ ውሃ ሆነ በቀረ ነበር የሚሉ እናቶች ብዙዎች ናቸው ማለት ነው። ግን እነሱ አይደለም ወጣ ሲል ደግሞ ትንሽ አንከናክሉታል ዞረው ያለቅሳሉ። ሰው በሚሆኑበት ሰዓት ያለቅሳሉ፣ ለልጆቻቸው ይለምናሉ ማለት ነው። ልጄ እንደው ደህና መጣ። መንፈሱ በሆነበት ሰዓት ደግሞ ይድፋህ ይሰንጥቅህ ይውጋህ እያሉ ልጆቻቸውን ይረግማሉ ማለት ነው። እንደዚህ አይነት ሰዎች ብዙ ሰዎች አሉ ማለት ነው። እና እግዚአብሔር ከእንደዚህ አይነት ይሰውረን። ትለቃላችሁ ወዳችሁ ነው በግድ ነው የምትለቀው? ለምን የዘር ነው እንደ ልጁን ልቀቁታ። ለምን አንለቅም? የዘር ነው አንለቅም። በልጅነቱ የመጣ ስለሆነ አንለቅም። በልጅነት ነው የመጣው። በልጅሞ ከማህፀን ማብረት ተወለድ ትለቃለህ እንጂ ለምን እንዴት እናቃጥለዋለን? ገና እናቃጥለዋለን፣ እናሰቃየዋለን። ሰርቶ እንዳይሳካለት ነው የምናደርገው። እንደዛ ነው በቃ የምናደርገው። ለምን ስራ ቢሰራስ ምን አለበት? ስራ ቢሰራ ራሱን ቢችል ተምሮ ትምህርት ራሱን ቢችል ለሀገር ለቤተሰብ ለዘመን ቢጠቅም ምን አለበት? እንዲሰቃይ ነው ከሀገር ያወጣን። እንዲሰቃይ ነው ሰርቶ እንዳይበላ ከቤተሰቦቹ እነሱ ጋር ሲሆን ይረግሙታል። ወጥ በአጭር ይሉታል በቃ ይረግሙታል። ከዛ ያሳውት አይሳካለትም። ከዛ ሐሳቡንም እንዲሰረቅ እናደርገዋለን። ሐሳቡን እንዲሰረቅ ነው የምናደርገው። በቃ ታፈዙታላችሁ? አዎ እናፈዘዋለን። የአእምሮ ጭንቀት እናደርገዋለን። ራሱን እንዳጠፋ ነው የምናደርገው። አንድ ቀን እንደውም ራሱን እንዲያጠፋ ብሎ ወንድሙ ነው የደረሰለት። እንደው ምን አዘጋጃችሁለት?
ወቃ ራሱን አንቆ እንዲጠፋ በቃ ስራአቶ ሲሰቃያል እዛ በቃ በጭንቀት ራሱ በስራአት አስመስሎ ራሱን እንዳጠፋ ነው የምናረገው አዎ እንደዛ ነው የምናረገው ሰው እንደዚህ ራሱን ሲያጠፋ ደስ ይላችኋል በጣም ነው ደስ የሚለን በጣም ነው ደስ ይለኛል በቃ ደስ ይለናል ደስ ይለናል በጣም ነው ደስ የሚለን ሰው እንዲያጠፋ ራሱን ሲያጠፋ ደስ ይለናል ራሱን ሲያጠፋ የትኛው ሰው ምን ሲራ ሲሰራ ነው የሚከፋችሁ እሱም ስራ ሲደስ አይለንም ቤተሰቦቹ ጋር ሲስማማ ደስ አይለንም ሁሉም ነገር በቃ ደስተኛ ሲሆን እኛ ደስ አይለን ይጸልያል በተክርስቲያን ይሄዳል ይሰግዳል ግን ተስፋ ነው የሚቆርጠው በቃ ፈጣሪ እንዲረግም ነው እንዲያረግ ነው የሚያረገው በቃ እንዲረግም ታረጋላችሁ አንዳንድ ጊዜ ጸሎት ቤት ውስጥ ሆነን ስንበረከክ ስንሰግድ ከኋላችን የሚያጠራጥረን መንፈስ አለ ስለ አድኖ እንድንሳደብ ይሄ ወረቀት ነው ይሄ ምንድነው ምን ያደርግልናል አሁን እንደዚህ ምን ነው ዝም ብዬ እግዚአብሔር እኮ ይሄን አድርገን ብሎ ከኋላችን እመቤታችንን ስደባት ቅዱስ ሚካኤልን ስደበው ቅዱስ ገብርኤልን ስደው ምን ልክ ጆሮአችን ላይ ሹክ የሚል ነገር አለ ማለት ነው እንደዚህ አይነት ነገር አስቀድሞ እንኳን መንገድ ላይ እንኳን ስንሄድ ስለ አድኖችን ወይም ቤተክርስቲያን ድምጽ በመነሰማበት ሰዓት የሚከፋን ሰዎች አሉ በህሊናችሁ ውስጥ ማለት ነው ከኋላችን ሌላ አይምሮ ሌላ ሐሳብ እና በጸሎት ቤት ስንገባ ዋና ወቂያው ያ ነው ስለ አድኖን እንድንሰድብ እንድንቃወም መጽሐፍት ጸሎቶችን እንድንቀድ እንዳናነሳው የሚቃወመን ጠላቶቻችን ብዙዎች ናቸው ሰው ወዶን አይደልና እንደዚህ የሚያደርገን ሰው ካላችሁ አዘውትራችሁ መጸለይ መስገድ በመቁጠሪያ እየቀጠቀጣችሁ ራስን አጋልጥ ማለት ነው ራስን አጋልጥ አንተ ስዕል የምታሰድሰን አድኖ የምታሰድበኝ አንተ ቅዱሳንን የምታሰድበኝ አንተ ጻድቃን ሰማዕታትን የምታሰድበኝ በጌታ በኢየሱስ ክርስቶስም አዝያለሁ ራስን አጋልጥ እያላችሁ በመቁጠሪያ ብትቀጠቀጡት ብትሰግዱበት ያው አንድ ቀን ይፈነዳል ማለት ነውና እንግዲህ ምን ይሻላችኋል አሁን በግዳችሁ ነው የምትሄዱት አንለቅማ በጌታ በኢየሱስ ክርስቶስም ታዘዝኩ ለምን የዘርስ ብትሆን እንዴ 18 አመት ነው ያዝነው 18 አመት በቃ በልጅነቱ ነው ያዝነው አልታወቀውም 100 አመት ይኖረው ትለቃለህ በጌታ በኢየሱስ ክርስቶስም ታዘዝኩ ትለቃለህ ስሙ ነው በጌታ በኢየሱስ ክርስቶስም ተቃጠል ቅዱስ ሚካኤል ያቃጥላችሁ ትለቃለህ ለቀማ አይደለም ዛር አለ ከናት ከአባቱ የመጣው ዛር እንዳለው ከናቱ የመጣው አይነጥላሉ ዛር አለው እናቱ ሁለት ነን በስላሴ ስም እንለቃለን ሁለትን እንለቃለን ሁለታችንም እንለቃለን በድንግል ማርያም ስም ሲኦል እንገባለን በመድኃኒዓለም ስም ሲኦል እንገባለን በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በመጥምቁ መለኮት በቅዱስ ዮሐንስ ስም ሲኦል እንገባለን ሁለተኛ በደረሰበት አንደርስም በሕይወቱም በቤቱም በንብረቱም በገንዘቡም በአይምሮም በስራውም በቤቱም በገንዘቡም ላንገባ ሁለታችንም ለቀን ሲኦል እንገባለን ላንመለስ በድንግል ማርያም ስም በስላሴ ስም ሲኦል እንገባለን ከዚህ ሰዓት ጀምረን ላናስጨንቅ በትምህርቱ በአይምሮ በገንዘቡ ላንገባ በወንድሞቹ ላንገባ በቤተሰብ ላናጣላው በናዝሬቱ በኢየሱስ ክርስቶስ ስም ሁለታችንም ሲኦል እንገባለን በናዝሬቱ በጌታ በኢየሱስ ክርስቶስ ሁለታችሁም ከእናትም ከአባትም የመጣችሁ ርኩሳን መናፍስት ዳግም ላትመለሱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ 7 ጊዜ ጮኻችሁ ለቃችሁት ቶሎ በል 7 ጊዜ ምን ነው እግዚአብሔር ይገስጽ አይዞህ ማነሽ ሳሙኤል እንዴት ነው እስኪ ብድግ በል
አሁን ደስተኛ ነኝ። ደስተኛ ነህ? አዎ። ብድግ በል እስኪ ተነሳ። እንዴት ነህ? ደህና ነኝ። ምን ተሰማ? በጣም ደስታ ተሰማ። በጣም ያስጨንቀኝ ነበር በህይወቴ በቃ የሰራሁት ብር አይበረክትልኝም። ስራ ብዙ ጊዜ እሰራለሁ እና ከዛ አይበረክትልኝም ብሩ በቃ ቤተሰቦቼ ጋር አያስማማኝም። በቃ ቤተሰቦቼ ይረግሙኛል። ከዛ ይረግሙሃል? ይረግሙሃል? ምን እያሉ ነው የሚረግሙህ? ዝም ብሎ በወጣህበት ቀር ከዛ ቤተሰብ አግዤ ራሱ አያመሰግኑኝም። ምስጋና አያመሰግኑኝም። ከዛ እኔ በቃ በጣም እናደድ ነበር። ከዛ በቃ ጭንቀት ትምህርቴንም አቋረጥኩኝ። 11 ነበር ያቆምኩት። ከዛ አሁን ወደዚህ አዲስ አበባ መጣ። ከዛ እዚህ አሁን ደህና ነኝ። አሁን ደህና ነኝ። እንዴት ነው? አሁን ደህና ነኝ። እንዴት አመጣህ? እንዴት ልትመጣ ቻልክ? እዚህ ጋር እዚህ አሉ አባ ምናምን ብለውኝ ነው የመጣሁት። እዚህ ጎሮ ስላሴ ነው። ጎሮ ስላሴ? አዎ ስላሴ ነው ብዙ? አዎ ስላሴ ነው ቤተክርስቲያን። ትሰግዳለህ? ትጸልያለህ? አዎ እሰግዳለሁ እና ይፈታተኛል። በቃ መንፈሱ በቃ እንዳማርር ምናምን ያደርገኛል። በቃ ተስፋ ያስቆርጠኛል። ራሴን ራሱ ላጠፋ በቃ ራሴ እስከ ማጥፋት ራሱ ያደርሰኛል። በቃ ራሴን አዎ ከእናትህ የመጣ ዛር ነው። ከእናትህ የመጣ አይነ ጥላ ነው። እንዴት ነው? እናትህ ታመልካለች? ታመልካለች እናትህ? አዎ ታመልካለች? አዎ ቡና ምናምን ታፈላለች? አዎ ቡና ታፈላለች። ከዛ ካልጠጣች ያማታል ምናምን። አዎ ያማታል። እንግዲህ እናትህንም ይዘህ መምጣት አለብህ። ቀስ በቀስ አንተ ድነሃል፣ እግዚአብሔር አንተን አድነዋል። የእናትህን ደግሞ ያው ቀስ ብለህ ቀስ አምጥታ እንድትድን ማድረግ አለብህ። አሁን 2 አይነ ጥላና የዛር መንፈስ ሄዶልሃል ማለት ነው። እሺ እግዚአብሔር ይመስገን። አሁን ደህና ነኝ። ጭንቀቴንም ምንም ለቆኛል። አሁን ያስጨንቀኝ ነበረ። በቃ በሌሊትም ሁላ ወጥቼ እንዲሄድ በቃ ወንድሞቼ ጋር እንዳይስማማ ነው የሚያደርገኝ የነበረ። አሁን እግዚአብሔር ይመስገን ተፈውሻለሁ። እግዚአብሔር ይፈውስህ፣ መድኃኒዓለም ይፈውስህ። እግዚአብሔር ይመስገን። መብራን ፈውሳለች። እግዚአብሔር ይመስገን።